የሰው ልጅ ይሄንን ሊሽረው አይችልም። ምክንያቱም ይሄው ማህተም ስላለ እና ሁሉም ነገራችን ሰነድ አምጣ ሲለኝ ሰው ራሱን ነው ሰነድ ማረገው አካሉ ላይ ፍቹን አይደለም ካለኝ ይሄ ፍቹ ይሄ ነው ስለው አይደለም ካለኝ ማብራሪያ እኔ የምናገረው ማብራሪያ ልክ ካልሆነ ይሄ ልክ አይደለም ብሎ ይሞግት። ልክ ይሄ አራት ለምን ሆነ የሚባለው አራት ምን አሉን እኛ አራት ወቅቶች አሉን። አራቱ ወቅቶቻችን ባህሪያተ ሥጋ በአራቱ ወቅት ውስጥ 91 ቀን አለን። 3 ባህሪያተ ነፍስ ጊዜያችን ምንኖርበት እያንዳንዱ ነገራችን ተጣጥሞ ይገልጻል። እያንዳንዱ ነገራችን ከህይወት ጋር ተባባሪ ነው። ኢትዮጵያዊነት ሲወከል እንደዛ እኛ ሀገር ላይ ብቻ ነው አይደል? አራት ወቅቶች በትክክል 91 ቀን ያላቸው ኢትዮጵያ ውስጥ ብቻ። ሌላው ዓለም ወይ ክረምቱ ይበዛል ወይ በጋው ይበዛል፣ ከዛ ላይ ጸደይ የሚሉት ያጥራል። የኛ ግን ምንድን ነበረ? መኸር ራሱን የቻለ 90 ቀን፣ በጋ 90 ቀን አለ፣ በልግ 90 ቀን አለ፣ ክረምት 90 ቀን አለ። አራቱ ወቅቶች የምንለው አራቱ እና አቤላ ሰነድ ማለት ራስ የተጻፈ ሰው ማለ ራሱ አቅርቦ ይጽፋል። ታሪክን ወደ ራሱ የኔ ነው ለማለት ይጽፋል። እኛ ወደ ራሳችን አናቀርብም። የሰው ዘር በሙሉ የተገኘበት ነው ስትል የሰው ዘር ነኝ ብሎ ለመጣ ሁሉ መብት ትሰጣለህ። በሽሚያ የኔ ላርገው ሳትል ሁሉም ባለመብት ነው ካልክ እውነት እንካ፣ አይ ሲል ደግሞ ትሞግታለህ። ታሪክን ይጠብቃለሁ ትላለህ። እውነት ነው ወንድም ጥላ። አሁን እኮ ችግር ነው የሆነ ነገር ስትልም የት ገጽ ነው እየተባለ ነው። አሁን ገጹ ሰውነት ላይ ነው ማለት እንጀምራለን። ወንድም ጥላ አመሰግናለሁ። እኔ ግን አንድ ጥያቄ ነበረኝ በዚሁ አብሮ ከታየና ምናልባት የብዙሃኑ ሀሳብ ከሆነ የትኛው ነው የሚቀድመው የሚል ሀሳብ አለኝ። አሁን እነዚህ የሰጠናቸው ተምሳሌቶች ናቸው በመዳፋቸው የተመሰሉት በአካላቸው የተመሰሉት፣ ወይስ ደግሞ ያን በመመርኮዝ ነው እነዚያ የተመሰሉት፣ ወይስ ደግሞ እነዛን በመመርኮዝ የተፈጠር ነው የሚለው እንዴት ይታያል? እሱ ጥያቄ ግልጽ ነው ዮሐንስ? አዎ የአፈጣጠራችን አንድ አካል ስለሆኑ እነሱን መረዳት ያው የሰው ልጅ ከተፈጠረ ጊዜ ጀምሮ ሁሉንም በራስ ፈቃድ ከእጅህ አለ ስለተባለ ቀስ በቀስ ነው እየገለጽናቸው ይሄድ ነው እየተረዳ ነው ስንር ነው ምሳሌውን ያስቀመጥ ነው እንጂ የተፈጥሯችን አንድ አካል ሆኖ ነው የተቀመጠው መጀመሪያ። ለምን? ለዚህ ነው እግዚአብሔር አንድም ስህተት የለበትም ሁሉንም በሙሉነት አስቀመጠ የምንለው እና በሙሉነት ስለሆነ የተሰራ ነው። ስሪታችን ነው እኛ መረዳት። ለምን? መጀመሪያ በብርሃን ላይ እያለን ሁሉንም አውቀን ነበር። ሕግ ብቻ ነው ያለ፣ አንድ መተላለፍ አይኖር፣ ከዚህ አታርግ የሚል። ያንን ካደረገ በኋላ ገደብ መጣ፣ እውቀት፣ ብርሃናዊ እውቀት የሚባለው ጠፋና እሱን ለመመለስ በየጊዜው ወደዛ ለመመለስ የምናደርጋቸው ጥረቶች ናቸው። እነዚህ ነገሮች በሙሉ ምሳሌያቸውን፣ ፍቻቸውን፣ ትርጉማቸውን እየሰጠ ነው እነዚህ ነገሮች መሰነድ የጀመርነው። ልካናው ጥያቄ ልምዴን ተፈጥሮን ባህሪ ነው። ለዛ እኮ ነው ለጥያቄዎቻችን መልስ ለማግኘት ስንጥር አይደል ይሄው ነገር እንጂ ካየህ 6 ቃለ ወንጌል ነው ያሉት አይደል? 10 ትእዛዛቶች ናቸው ያሉት። ክርስቶስ በምድር ላይ ያለ 2 ገጽ አይሞሉም የተናገራቸው። የሰው ልጅ ግን ለጥያቄው መልስ በመፈለግ ውስጥ ይሄው ዓለምን ሰነድ በሰነድ አድርገናታል። ኃይል በዝምታ ውስጥ እያለ እኛ በጣም ብዙ ነገር ነውና ጥያቄዎቻችን ለጥያቄዎቻችን መልስ በፈለግን ቁጥር አብዝተናል። ጥያቄ መልስ ለማግኘት
እንዴ አንበሳ አታወርዱም እንዴ እዚህ ቤት? አይ ግን እዚህ ላይ ግን አሁን እኔ ጥያቄ በዚህ ዘመን ላይ እንዲሁም ጠያቂ በኖረ ነው የምልህ ወንድም ጥላ። አሁን አሁን ካልጠየቅንም አይሆንም። አሁን እኔ እንደ እውነቱ ሞገሴ ጥያቄ ሲጠይቅ የሆነ ነገር ገባኝ። ባይጠይቅ ኖሮ ተቀብዬ ሙሉ ከዛ ሲጠይቅ አእምሮ የሆነ ነገር እንትን አለ ማለት ስታብራራ የገባኝ ማለት ደስ ያለኝ ነገር ለምንድን ነው እኛ አንኳኩ ነው እሱ ማለት አንዳንዴ የዚህ ዘመን ትውልድ ማለት የደመነፍስ ሞጭላፊ፣ አሁን ለምሳሌ ሞጭላፊ ይሆናል። ሁለተኛ ደግሞ ምንም ያልሞጨለፈ ዝም ብሎ የተሰጠውን ብቻ የሚቀበላል። ምንም ነገር የኔን ያልሆነ የኔ አድርጌ የምኖር ሰው። ስለዚህ በጣም ብዙ የምንጠይቃቸው ነገሮች አሉ። በጣም ብዙ ምን ፍንጭ ባገኘን ቁጥር ማለት ፍንጭ ካላገኘን ግን ጭራሹን አንጠይቅ እና እንደ አጠቃላይ ይሄ ትውልድ ቢያንስ የሚጠይቀው ፍንጭ ሊሰጠው ይገባል የሚል ሀሳብ አለ። ቢያንስ እንዲጠይቅ ባለመጠየቅ እኮ ነው። ግን ብዙ ነገሮቻችን እየጠፉ ያሉ ስለማንጠይቅ ነው። ጠይቁ ይሰጣችኋል፣ አንኳኩ። ግን ያለመጠየቁ ምክንያት አብዛኛውን የራስ የሆነ ታሪክ ጠፍቶ አይታችሁ ታውቃላችሁ? ብዙዎቻችን ብዙ የኛ የራሳችን የሆነ ነገር በጣም በርካታ ልንኮራበት ሁሉ የሚገቡ ነገሮች የሌላው ክልስ ታሪክ መጥቶ ጣልቃ ገብቶ ሲያጠፋብን፣ ያውም በክልሱ ታሪክ ውስጥ እኛነትን ለማጉላት እኛነትን ለመግለጽ ስንሞክር የራሳችን ስንጥል አይታችሁ አታውቁም? ያልጠየቀ ትውልድ የተሰጠውን ብቻ ተቀባይ ስለሆነ እውነት ነው እንዳለ ለዛ ነው መጠየቅ አለብን። ቢያንስ መጠየቅ አለብን። ቢያንስ ለምን ማለት አለብን። ቢያንስ እንደው ትንሽ እንዲሆን ያገኘነውን ነገር ማጉላት አለብን። ከዛ ደግሞ ያ ሲሆን ለምን ተብሎ ደግሞ ሌላው ደግሞ ለምን ይደረጋል የሚለውን ለመመለስ አሁን ለምሳሌ የማደርገውን ነገር ለመመለስ ቢያንስ የማደርገውን ነገር ጠይቄ በተሰጠኝ ልኬታ ልክ የማብራራት አቅም ሊኖረኝ ይገባል። ካልገባኝ ደግሞ ዝም ብዬ እያደረኩት ካልገባኝ ለምጠየቀው መመለስ ካልቻልኩ ደግሞ ፍንጭ መስጠት አልችልም። ቢያንስ አንድ ሰው እኔ ለምሳሌ እኔ ያለኝን ከሰጠሁት ፍንጭ ካገኘ ከእኔ በላይ ደግሞ እሱ መመራመር ይጀምራል። ከእኔ ውጭ መጠየቅ ይጀምራል። ለምሳሌ ወንድም ዮሐንስ ቅድም ወንድሜ ሞገስ ጥያቄ ጠየቀው። ጥያቄ ሲጠይቀው መልሱን መለሰለት። ከዮሐንስ በላይ ደግሞ ሰው ባገኘ ቁጥር ጥያቄዎችን መጠየቅ ይጀምራል። ከዮሐንስ የወሰዳቸውን እሱ አእምሮ ላይ የመጡለትን ጥያቄዎችን የሚይዘው ማለት ነው። እና ጥያቄ ጥሩ ነው በጣም ሀብ እንዴት ነህ? ሰላም ብያለሁ። ያው ደግሞ የሆነ ቦታ ላይ ደግሞ አድሎ እንዳለኝ እንዳትረሱ። አናሽሟጥጥም በሉ። ማሽሟጠጥ በሌለው የሆነ ቦታ ላይ አድሎ አለኝ እና ለሽፈራ ያላዳላ ለማለት ታዳለ ቤተሰብ ናርዲዬ ቤት ስላስገባሽኝ ጆዬ እናንተ ጋር ስላወራው ክብር ይሰማኛል። በጣም ነው የማመሰግነው። በዚሁ አጋጣሚ ግን ምናልባት ከገባው ነገር ጆዬ አንዳንድ ነገሮችን ማለት እፈልጋለሁ። እንደ አንድ ወጣት እንደ አንድ አንተ የምትለፋበትና መድረስ በምንፈልግበት መንገድ እንደርስ ዘንድ ከሚጓጉ ወጣቶች አንዱ ነኝና አንድ በጣም ያስቸገረኝ ነገር አለ። እኔ እንደ አንድ ወጣት ምንድን ነው ያስቸገረ ካልከኝ ብዙ ጊዜ እንዲህ አይነት እውቀቶችን እኔነትን መፈለግ እፈልጋለሁ፣ ማግኘት እፈልጋለሁ ፈልጌም እና እሱንን ለማድረግ ደግሞ የመጀመሪያው ምንድነው እንዲህ ከታላቆቹ ስር ቁጭ ብሎ ማማር መጀመሪያው ነው።
እሱም ደግሞ ምናልባት ወይ ከፈጣሪ ነው ወይ ከታላቅ ነው የምትማረው፣ እሱን ነገር ትማራለህ። ግን በጣም የተቸገርነው ነገር የሚመስለኝ እኔ የገጠመኝን አንዳንዴ ሪፈረንሶችን እያጣን ነው ብዬ አስባለሁ። ሪፈረንሶቹ ብዙ ጸሐፊያን አሉ፣ እንጽፋለን ይላሉ፣ የታሪክ ብዙ ሰዎች አሉ። እነዛ ሰዎች ግን የራሳቸውን የሆነ ነገር አጉልተው ቅድም አንተ እንዳልከው የታሪኩ ባለቤት የድሉ ባለቤት መሆንን ነው መጽሐፋቸው ላይ ቅድሚያ የታሪኩ ባለቤት የድሉ ባለቤት ብሎ ከፊት ስማቸው እንዲጻፍ ማድረግ ብቻ ነው የሚፈልጉት እንጂ የእውነት ትውልድን ይዞ ሊሻገር የሚችል ታሪክ የሚጽፉ ሰዎች ምናልባት በተለይ እድሜ በአሁን ባለን ጀኔሬሽን ላይ የለም ማለት ይቻላል፣ የሉም ማለት ይቻላል። እና ጆዬ ወንድሜ ታላቄ በጣም ነው የማከብርህ። ምናልባት እነዚህን እውቀቶችን ወደ መጽሐፍ ተቀይረው ከትውልድ ጋር አብረው መሻገር የሚችሉበትን ዶክመንት ተደርገው የሚቀመጡበትን ለታናሾች ልጆች ለወንድሞች ተቀምጠው ነገ ሀገር ይዘን የምንረከብበት እድል እንዲኖር ቢደረግ ብዬ እንደው ታናሽ ወንድምህ እንደ ሀሳብ ምክር አይደለም እንደ ሀሳብ ወይም ደግሞ እንደ አስተያየት መናገር እፈልጋለሁ። ከዛ ውጭ ብዙ ሰው ይጓጓል። አሁን አንተ ስታወራ እኔ በስስት ነው የማዳምጥህ፣ በስስት ደስ ብሎኝ እንዳንተስ በሆን ብዬ እመኛለሁ። እንዳንተ ለመሆን ደግሞ ምናልባት አንተ ምን እንደምታደርገው ትንሹም ቢሆን አውቃለሁ። ታነባለህ፣ ትለፋለህ፣ ትጥራለህ። የሚሰድቡን ሰዎች፣ ዝቅ የሚያደርጉን ሰዎች ዝቅ ብለህ ታላቅነትን ታስመሰክራለህ። ይሄ ነው ኢትዮጵያዊነት፣ ይሄ ነው ታላቅነት። እሱን በእጅጉ እማራለሁ እና እንዳልኩ ግን አንተን መሆን ባይቻል እንኳን የአንተን መንገድ መከተል ብንችል ብለን እኛም እንመኛለን። እና እሱንን ለማድረግ ደግሞ እንዳልኩ አሁን የምታወራቸው ነገሮች እኔ ይገርመኛል። ይሄ ሰው ፈጣሪ ነው እንደ ቁጭ ብሎ የሚያወራኝ አሁን ይህን ነገር ፈልግ የት ነው ላገኝ የት ነው ያነበበው የሚለው ራሱ ያስደንቀኛል። የምታወራው እውቀት ብቻ አይደለም ያስደንቀኝ፣ የአንተ የምትጠቀማቸው ሪፈረንሶች ገብቶሃል አይደል? እና እንደው ወደ ጽሁፍ ብትቀይራቸው። ለምሳሌ አሁን ስለ ደሼት በጣም ማወቅ እፈልጋለሁ። ደሼት ላይ ብዙ አጨቃጫቂ ነገሮች ሲነሱ ሰማለሁ። አሁን ብዙ ጊዜ አንተ ስለ ደሼት ስታወራ ሰምቼ አውቃለሁ። ደሼትን የምትተረጉምበትና የምትናገርበት መንገድ እና ሌሎቹ የሚናገሩበት ፍጹም የማይገናኙ አገኛለሁ እና ይሄ ነገር በጣም ግራ የሚያጋባ ነገር ሲሆን እውነታውን ደግሞ የት ነው ማለት አሁን ስለ ደሼት ምንም አይነት ሪፈረንስ የትም ቦታ አለ የለም ማለት ይችላል። የለም በእኔ ማለት ነው። አንተ ጋር ይኖራል በእርግጠኝነት። አንተ ያነበብካቸው መጽሐፎች፣ አንተ ያያቸው ነገሮች እንዳሉ እረዳለሁ። እኔ ግን ፈልግ አሳይ ብትለኝና ስለ ደሼት ይባላል ማውሮች ልሰሳት ይችላል እንጂ እውነት እንደማላወራ ስለማላውቀው ዝም እላለሁ። እና እሱም ብቻ አይደለም ምናልባት እንደው መጠሪያህም ስለሆነ አንተም በእጅጉ ስለምታውቀው እዛ ላይ በደንብ ጠንክረህ ስለምትሰራ እሱ ጎልቶ እንዲወጣ ስለምትፈልግ እሱን አነሳው እንጂ እና እሱን ነገር ቢደረግ ብዬ አስባለሁ። ብዙ አወራሁኝ፣ በጣም ይቅርታ። ጆሮ ሰጠም እያዳመጥከኝ እንደሆነ ሳይ እጅግ እየገረመኝ ነው። ወንድም አለም ታላቂ ዋርካችን፣ መመኪያችን አንተ በጣም በብዙ ነገር አይከናችን ነህ። እግዚአብሔር ጠብቅህ። በጣም አመሰግናለሁ። ናርድዬ እህትየዋ አንቺንም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ይህ ሰው አንድ ቀን ከፊትሽ መጥቶ እህት አለም ብሎ የታላቅነት ጉልበትሽ እንደሚስምሽ እርግጠኛ ነኝ። እሱን ቀን በጉጉት ጠብቂ። አመሰግናለሁ። ባትሪ የኔ ባትሪ እንዳይዘጋ ነው የተሯሯጥኩት የነበረና ለመውጣት ትታሻለህ። ባትሪ ቻርጀር ላለማምጣት ፓወር ባንክ የለሽም? እውነት ለመናገር ይኸውልህ አዝመራው እኔ አሁን የኛ የሆነ ነገር ላይ ለዘመናት ማለት ነው ረጅም ዓመታት በኢትዮጵያን ታሪክ ውስጥ ተሳትፏላቸው የሚባሉ ሰዎች ከማንነት ከያዙት የህይወት መስመር የለም በእምነትም ሊሆን ይችላል፣ በእምነትም ሊሆን ይችላል። የኢትዮጵያን ታሪክ የሚያጎሉ ሰዎች ላይ አላስፈላጊ የሆነ ነገር እየተሰጣቸው ሙሉ በሙሉ ታሪክን ሙሉ በሙሉ እንድናጣ እየተደረገ በቀላሉ እዚህ ደረጃ ላይ እስከምንደርስ ድረስ ብዙ ዋጋ ተከፍሎበታል። በርካታ የእውቀት ሰዎች በርካታ የምንላቸው የቀደሙና አባቶቻችን ህይወታቸውን ያለመሰሰት ሲከፍሉለት ሲታገሉበት የመጡ ነው እና በትንሽ ጊዜያት የትርክት ታሪኮች ለምን አገር አልባ ለምን ታሪክ አልባ እንሆናለን? ስለዚህ የእኔ መኖር ወደዚህ ምድር መምጣቴ ካልቀረና ያንን ደግሞ ግዴታ ማረጋገጥ ስላለብኝ
ጭራሽ በታሪኩ አካል መጥቼ የሆነ ነገር ለምን አድርጌ አልሄድም። ተደጋጋሚ ደግሞ በዚህ መስመር ህይወት አመጣች። እንደ ማንኛውም ሰው ትመጣላችሁ። አንዳንድ ጊዜ ቀላልም ከባድም ፈተና የሚመስሉ ሲያጋጥሙ ቆም ብለህ ለምንድን ነው ማለት ትጀምራለህ። እኔ ላይ በደረሱም ባልደረሱም የሚባሉ ነገሮች ሲያጋጥሙ፣ ስለዚህ ህይወት የራሷ የሆነ ምዕራፍ አላት ማለት ነው። እኔ የተፈለኩበት እሱ ገባይ ባልኩበት ልክ መናገር ጀመርኩ። የእኛ ታሪክ ይሄ ነው። ስለ ደሸት ፍቅሬ ቶለሳ የሚጽፋቸውን ነገሮች እንዳትሰማሽ፣ ጭራሽ ሁሉ አያውቀውም እንዳትሰማና አንዳንድ ደሸት ላይ የደሸት ታሪክ ሙሉ በሙሉ ኤልሬን ነው የሚባል ያው የእውቀት ችሎታ አንተ ወይም ሀዊ መጽሐፍ ላይ የአዳም ሙሉ የአስሩ ትውልድ ታሪክ የተጻፈበት ቅድመ ዓለም ያው የክርስቶስ ወገን ተብሎ ነው የተቀመጠው። እሺ የአዳምን የተስፋ ቃል ተቀብለው አዳም የተገባለትን ቃል ኪዳን ከልጅ ልጅ ተገኝቼ አድንሃለሁ እና ያንን መስዋዕት ተቀብለው ሲጠብቁ የነበሩ ለዘመናት የሰው ልጅ ደግሞ ከጨለማ ዓለም ወደ ብርሃን ለማሻገር ሲሰሩ የነበሩ የናርዲ ስልክ ዘግቶ ከሆነ ሊያስወርደን ይችላል። ዝግጁ ዘግቶባት እየተሰነባበት ነው። ባትሪው አልቆባት ከሆነ በዛው ወረደ። ግን በዚህ አጋጣሚ ይህንን ጉዳይ በደንብ ልትሄድበት ከሆነ ረቡዕ ዕለት ደግመህ ማርዳ ቤት በደንብ ትሄድበታለህ ከሄድክበት ማለት ነው። ከዛ የሰው ልጅ ከስጋዊ ህይወቱ ወደ መንፈሳዊ ህይወቱ ችግሮች እንዲኖረው መንፈሳዊነትንም ሲያስተምሩ የነበሩ ዘሮች የተገኙበት ነው። በኋላም እኛ እንግዲህ በአዲስ ኪዳን ብቻ አይደለም ወንጌልን የምናውቀው ማለት ነው። በህገ ልቦና የምናውቀዋለን፣ በኦሪትም የምናውቀዋለን። ጥንተ ዓለም በትረ መንግስቱንም ይዞ የቀጠሉ የዚህ ነገር ታሪክ ከዛው ላይ ተቀምጧልና አንዳንድ እውነታዎች ይደበቁ ዘንድ አይጠፉም ነው፣ እንዳይጠፉ ይጠበቃል። ከዛ በኋላ ግን የታሪኩን ውል ያጡ ሰዎች ፍለጋቸው በከንቱ እንዳይሆን ስያሜና ቦታ እየሰጡ ወደ ራሳቸው እያቀረቡ ይጽፉታል። ሲጠፋባቸው ብዙዎች። አንዳንድ ጊዜ ደግሞ ወቅቱ ሲያመች አሁን የተያዘው ደግሞ ይሄ ያው ፖለቲካዊ አጻጻፎች አሉ። አስማምቶ የለም አስታርቆ ከሌ ከዚህ ተገኘ ከሌ ከዚህ ተገኘ ብሎ የራስን አሻራ ሰጥቶ ለማለት የሚደረጉ ጽሁፎችንም ስታገኙ እስኪ ማጣቀሻ ፍቅሬ ቶሎሳ ሲጽፍ ካያችሁት መሪራ ሳማንን በላይ ነው ሪፈር የሚያደርገውና ያቺ ሸ የምትል ፊደል ካለች ምንጯ በቀጥታ ምንም ሌላ ነገር የለውም። በቃ ሸ የሚል ፊደል ጣልቃ ገብቶበት ካገኛችሁት መሰረቱን አግኝታችሁታል። ሸ የሚል ፊደል በሚጠቀሰው ዘመን መቼ ነው? ይሄ ፊደል ደግሞ መቼ ነው የተገኘው? ስለዚህ ጥንት ሁሉ ነበር እንዴ? ሌላ ጥያቄ ውስጥ ነው የሚከታችሁ። ሸ የሚል አሁን ሸ፣ ጨ፣ ጀ እነዚህ ፊደሎች ገብተው ሲገኙ የምን አጃቢ ናቸው? ማንን ነበር? 33 የሚል የፊደላት ውክልና ክርስቶስን ነው የሚያመላክቱት። ክርስቶስን ብቻ አይደለም የኛን ይሄንን ስፓይናል ኮርድ አጥንታችን ነው የሚናገረውና ከምን ጋር የተያያዘ ነው? ምሳሌነቱ ለምንድን ነው? እነዚህ ሁሉ መጠየቅ ይጠበቅባቸዋል። ክርስቶስን ሲጠብቁት የነበሩት እነማን ናቸው? የክርስቶስን መምጣት ሲጠባበቁ የነበሩ እነማን ናቸው? የክርስቶስን መምጣት ለዓለም ያሳወቁት ዓለም ገና በጨለማ እያለች ነገረ ክርስቶስን ለዓለም ሲሰብኩ የነበሩ እነማን ናቸው? እና ራሱ ምዕራፍ በምዕራፍ ያሻግራችሁና ከመሰረቱ ያደርሳችኋል። በራሱ ምዕራፍ በምዕራፍ ኦኬ፣ በጣም አመሰግናለሁ ጆዬ። ያው ሙሉን ነገር እዚህ ጋር እንድትመልስልኝም አልጠብቅም ኖርማሊ። ያው ግን እንደው ታውቃለህ አይደል አንዳንዴ ዶክተር ጋር ሄዶ ህመሙን የሚናገር አንድ በሽተኛ ያው አንተም ታውቀዋለህ ይሄ ኬዝ ነው።
ትውልዱ ምን ያህል ምን እየገጠመው እንደሆነ ያው አንተ ከእጽዋቶቹ ጋር እየዋልክ ራስህን ሰላም እያደረግ ከዚህ ከድብልቅልቁ ዓለም ብዙ ጊዜ ገለል ብለህ ስለምታሳልፍ ብዙ ይሄ ህመም አያምህም እና እኔ ያመመኝ ይሄ እንደሆነ ታናሽ ወንድም እንድትረዳኝ ስለምፈልግ ነው። እና አንዳንዴ መጽሐፍ ቤቶች ስትገባ ሁሉ ምናምን መጽሐፍ ቤቶች በወረቀት ተደርድረው ሞልተው ታያቸዋለህ እንጂ በእውቀት የሞሉ ሁሉ አይደሉም። እና ይህን መጽሐፍ ማን የጽፏል ነበር እንደ የኔን ህይወት ነው እንደ የጻፈው ምናምን ሁሉ ብትላቸው መጽሐፎች አሉ እና እኔ